ሊና ሴተኛ አዳሪ በሆንም እኔ ሁሉም ሰው ሊወደኝና ሊያከብረኝ ይገባል፣ እንደ ማንኛውም ሰው እኔም ሰው ነኝ ትላለች። ኪራ እውነቱን ለመናገር ለጽናት በጣም ተቸግሮ ይገኛል። ጽናት ለአራተኛና ለአምስተኛ ጊዜ ስትጎዳ ላይም እያለ ነው። ናሆም ከአባቱ ጋር ሊታረቅ ነው። ሚስቱንም ለማስተዋወቅ ዳርዳር እያለ ይገኛል። ሰኑና ሊና ሰኑ ወደ ሊና ምርታ ነበረ። ምን እያረግሽ ነው በማለትም ጠየቀቻት። ምን ነው ተፈልጌ ነበር እንዴ? ጨረስኩት። አይ አልፈልግም፣ ያንቺ ጤና ግን ያሳስበኛል። ቆይ ማን ብለሽ ነውና እንደዚህ የምታረጊው በሰው ቤት? አየሽ እኛ ማን እንደሆን ሳታውቂ ሁሉ ነው እንደዚህ የምታረጊው። አሁን ዝም ብልሽ ነገ ደግሞ ከዚህ የባለጠ ነገር ይዘሽ ነው የምትመጪው። ስለዚህ ይህን ያልሽውን ነገር ይዘሽ ውልቅ በይ በማለትም ሰኖ ቀጭን ትዕዛዝ ትሰጣታለች ለሊና። እሺ ማጽዳቱን እንኳን አጸዳልሻለሁ። ጽናትም እንደዚህ እያወራቻት እያለ መጣች። ሰኑ በቃ ታያተን ያጸደዋለሁ ትላለች። የምጣዱ እያለ የእንቅቡ ተንቃቃለ አለች። አይገርምሽም? ኪራም ባሊዝ ኑሮ ፈራ ነበር፣ ግን እሱ እያለ ምንም አታመጭም፣ ዝም ብለሽ ነው የምትንጣጭው። ጽናትም ንግግራቸውን የሰማች ሰኑዬ በቃ ታያተን ያጸደዋለሁ ትላለች። ልጅቷን ብድግ አለችና ወደ ሌላ ክፍል ሄደች። ለምንድን ነው ግን ስልክ ደውለሽ ሊሳለ ያልነገርሽኝ? በማለት ሰኑም ጽናትን ነገረቻት። ዝምታሽ ነው ሲጀመር እንደዚህ ያደረገሽ፣ የሚያስንቅሽም እሱ ነው በቤትሽ። አይሰኑ ምን እንደማድረግ አላውቅም። ለኪራ ነግረሽዋል? ነግሬው ነበረ። ልቤ የሆነ ነገር እንዳለ ይነግረኛል። እንዴት ልብሽ እንደዚ አይነት ነገር አይነግርሽም? ቤት ውስጥ ቅጠል በሊ እንስሳ አስቀምጠሽ። ሊናም በጣም ተናዳ ስለነበረ ከነኪራ በር ቆመችና ቆይ ምን ትሆን ነው? ማን አባቷ ናት እንደዛ የምትናገረኝ? ቆይ ይሰራላታለሁ። ጭራሽ ሙዴን እኮ ነው ያጠፉት እያለች በጣም እየፎከረች ትገኛለች። ጽናትን ቤቱን እያጸዳች ነው። ምን ነው አንቺ ያላስወጣሻት? ነገ ደግሞ መታ ምንጣፍ አንጠፋ ከዚህ ጋር አብረን ቁጭ እንበልና ገንዘብም አልቆባት ከሆነ ገንዘብ ስጭኝ ትልሻለች። ካሁኑ ይችልሽ እዚህ ቤት አስወጫት እያለች ነው ሰኒ። ምን ነው አንቺ ሆዴ ሰማይ ነው አልሽሳ አለቻት። እኔ በሆንም አሁን ሆስፒታል ነበር የምገኘው ወይም ደግሞ ቄልንጦ በማለትም ብቻዋን እያወራች እያለ ክብሮም ይመጣል። እንዴ ምን ነው በሰላም ነው? ማን ገባ ሆስፒታል ይላል። በማን ምክንያት ተናደሽ ነው? ማን አነዶሽ ነው? ያች ናታ ምሮ ሆስፒታል ገባች እንዴ? አራት አሟርትባት። ያች ሴት ናት። ማነች? ማታ ያየዋት? አዎ ድሮስ ሰይጣን ሌሊት አይደል ስራውን የሚሰራ አለችና ተናዳ ጥላቸው ወጣች። ጽናትም አየቻትና ዝም አለች። ምን ሆናት? ምንም ምን አገባኝ፣ እንደውም ለምን ቤቱን የእርሻ ማሳት ታደርገውን በማለትም ተናዳ ጥላቸው ወጣች ከነ ጽናት ቤት። ወንዶች ካፌ ውስጥ ተሰባስበዋል። ቅዱስ፣ ናሆም፣ ኪራ። ናሆም እኔ ምንም አይነት ጭቅጭቅ አያስፈልግም፣ አልፈልግም፣ እውነቱን ንገራት ለጽናት እያለው ነው። ኪራ በጭራሽ አልናገርም፣ ለአራተኛ ጊዜ እኮ ልቧን ሊሰብረው ነው የጽናትን ይላል። ናሆም ይኸው ለቤት ታራሱ ትክክለኛውና በትክክለኛ ሰዓትና እውነቱን ባለመናገርህ ነው እንደዛ የሆነችው። አሁንም ያ ነገር ሳይደገም ሳይፈጠር ተናገር እያለው ነው። ኪራም የቤትን ታሪክ ከዚህ ጋር ምን አገናኘው በማለትም ጠይቆታል። ታዲያ ምን አድርግ ነው የምትሉኝ? ቅዱስም እውነቱን ተናገር እያለው ነው። ለዛ ነገር ደግሞ ይቅርታ ጠይቅ ያለው ደጋግሜ በማለትም ጠይቆታል። ውሸትና ጸጸት እያደረ ይጎዳል፣ ስለዚህ ተናገር እያሉት ነው። እረ ጨጓራ የተላጠ ውሃ አዝዙልኝ በማለትም ውሃ እንዲያመጡለት እያዘዘ ነበር። ናሆም ከት ብሎ ሳቀ። ጨጓራ ነው ያልከው አለ። ጽናት ቁጭ ብላ ኪራን እየጠበቀች ነው። ኪራ በሰላም ነው እንዴ? ቆየ እኮ እያለች ስልኳንም እያየችው ነው። ኪራም ከደቂቃዎች በኋላ መጣ። አልተኛሽም እንዴ? አንተ ትች መች ተኝቼ አውቃለሁ? ተኝቼ እኮ አላቅም፣ እየጠበቅኩ ነበር። እንደዚህ እያለች እያወራ ነው። ኪራ በጣም በስስት እያየን ነበር ጽናትን። በሰላም ነው እንዴ እንደዚህ የምታይኝ በማለትም ጠይቃቸው። እኔ እኮ አንቺን እንደዚህ ሳይ ምን ያክል እድለኛ እንደሆንኩ ነው የሚሰማኝ። ግን ጽናትዬ በእኔ ደስተኛ ነሽ ይላታል። ደስታሽን እንዳላጣሽ እንዳልነፍገሽ ብዬ ፈራለሁ ኪራዬ፣ እኔ በጣም 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 ደስተኛ ነኝ ያለችው ነው። ከአባቴ ቀጥሎ ያለው አንተ ነህ። ግን ኪራ ጸባይ ተቀየረብህ እንዴ? በሰላም ነው? ሰሞኑን እኮ ልክ አይደለም። ምናልባት ልጅ ለማምጣት ዝግጁ አይደለም ስላልኩ በዛ ተናዳ ይሆን ብላም ጠየቀችው። ኪራ አይ እንደዛ አይደለም ብሎም ዝም አለ። በጭራሽ እንደዛ አታስቢ። ሰኑም ተኝታ ነበርና ከቤቷ ከሄደች በኋላ በሯ ይንኳኳል። በሩ እየተንኳኳ ሰኑ ተኝታ ስለነበረ ምንም እየሰማችው አልነበረም። ከብዙ በር መንኳኳት በኋላም ነቃች። ማን ነው በዚህ ሰዓት ደግሞ በር የሚቆፈቁፈው?
ይህ ዶሮ አርቢ መቼም ክብሩም ነው አይደል አለች። መቼም በርጋ ቁሞ አይደለም አይደል በማለትም ተነሳችና ወደ በሩ ሄደች። እሺ መጣሁ አለችና በሩን ከፈተችው። ምን ትሰራለህ? ከመሄዴ በፊት እኮ ወደ ስራ ልጠይቅሽ ብዬ ነው። ለምን? ትናንት የተናደርሽበት ጨጓራሽ ደህና ነው ለማለት ነው። እኔ በላቤ ሰርቼ የማድር ሰው ነኝና የሰራም ሰው ነኝ በማለት ይናገራል። ከመጣህ አይቀርማ ቆይ ትለዋለች ሰኑም። አይ ዛሬም አልቆይም ስብሰባ አለብኝ በማለትም ነግሯን ነበር። እና ምን ችግር አለው ለአንድ ቀን ቅር እንደውም ጥርግ በል አንተ ደግሞ ክብር አይወድልን በማለትም እንደዛ ብላ ስትናገረው ውሽልና ከስራ ይቀራል። ሊና ሳሎን ላይ ተገላልጣ ተኝታ ነበር። ጽናት መጣችና እየቻት ወይ ሰኑ ለካ እውነቷን ነው ክብሯን የጣለች ሴት የምትለው ለምንድን ነው እንደዚህ ተገላልጣ የተኛችው አለችና በንዴት ልብስ አረገቻት። ጽናትና ምሩ ደረጃ ላይ ቁጭ ብላ ነበር። ጽናት ምን ሆነች ነው ከዚህ የተቀመጥሽው በማለትም ጠይቀቻት። ቤቴን ለቅቄ ከዚህ ተቀመጥኩ አለች። ለምን? ዘፈን ከፍታ በጣም ራሴን ሲያመኝ ከዚህ ጋር ተቀመጥኩ። ታዲያት ቀነስ አድርጊው አትያትም ነበር? መች ሰማችኝ? ለምንድን ነው ቀስየሽ ማጠይቂያት? ማን እንደሆነች ግን አውቀሻታል? አላወቅኳትም። ለመጠየቅም አላሰብኩም። ገና ሳያት ስለምታናድደኝ አልጠየቅኳትም። እሱን ለእኔ ተይው በቃ ጠይቃታለሁ አለችና ምሩም በተራዋ ጥያቄዋን ለመጠየቅ ወደ ሊና መርታለች። ወደ ሳሎን ከሄደች በኋላ ሳሎኑ በጣም ፍልስልስ ብሎ ነበር። ምሩ ሶፋዎችን ካስተካከለች በኋላ ቁጭ ያለችና እኔ የምለው ተፈላለሰ አይደል አለቻት። አመሰቃቀልኩት አይደል? አዎ አፉ በይኝ ችግር የለም ግን ማንሽ? ሊና እባላለሁ። እሱ ሳይሆን ለኪራ ምን ሆነሽ? ዘመዱ ነኝ። እኔ የማላውቀው ዝምድና አውቄ ነው ግን ለመግባባትና ለመታወቅ ብዬ ነው። እና ለምን እሷ መጣ ለምን አልጠየቀችኝም? ማን? ጽናት ነች? አዎ ያ ሁኔታሽ ነው እንደዚህ መታ ልጠይቅሽ ያስገደዳት። የምታሳያት ጸባይ ነው እንጂ ጽናት በጣም የዋህና ሰው አክባሪ እንዲሁም በጣም ቅን የሆነች ልጅ ነች። እኔ በሚናገሩት ነገር አላምንም። ምሩም በጣም ተናዳ ትወጣለች። ጽናት ማድቤት ነበረችና ምሩ ከሄደች በኋላ ወይኔ ራሴ አለች። ሊናም ሶስታቸው ምንድን ነው ጦርነት ከፈቱብኝ እያለች ነው። በዛ ላይ ቆይማ ያችን የእርጎ ዝንብማ ሰራላታለሁ እያለች ነው። በሌላ በኩል ናሆም እና ኪራ ናሆም ከቤቱ መጥቶ መተኛት ፈልጎ ነበር። ኪራ ምንም አይነት እንቅልፍ እኮ አልተኛውም ይላል። ለነገሩ እንዴት ትተኛለህ? ያችን እብድ ከቤት አስቀምጠ እያለው ነው ናሆም። በቃ ግባና ተኛ አንተ ወደ ውስጥ፣ እኔ እዚህ ጋር ተኛለሁ። እንዴ የምን መግባት ነው ደግሞ? ከዚህ ጋር ሁላችንም ፈንገል ማለት አለብን እንጂ ይላል ናሆም። እሺ ይሉና ሁላቸውም ሶፋ ላይ ለመተኛት ይሞክራሉ። ምሩ በቃ ጽናትዬ እኔ ወደ ቤት መሄድ አለብኝ፣ ትዕግስቱን ይስጥሽ፣ ቤቴ ደግሞ አንዳንድ ስራዎች አሉና እነሱንም እሰራለሁ ብላ ጥላት ሄደች። እኔማ ከቤቴ ሂጅ አርፋለሁ፣ ይብላኝ ላንቺ፣ ቻውም ተባባሉ። ናሆም እኔ ምልክ ኪራ ጽናት ስትሰማ ስለ ጉዳዩ ምን ትላለች? መደበቁም መፍትሄ አይሆንም፣ መናገሩም መፍትሄ አይሆንም። እንደዚህ እያወሩ እያለ ምሩ ትመጣለች እና በድንገት በሩን ክፍት ስታደርገው በጣም ድንግጥ ይሉና ሁላቸውም ተርበትብተው ቁጭ ይላሉ። ኪራ እዚህ ምን ትሰሪያለሽ በማለትም ጠየቃት ምሩን። ናሆም አለቀልን በቃ አለ። ምሩም ነገሩ አልገባትምና ጥላቸው ወደ ውስጥ ገባች። አንተ ቀባጥራ ነበር እኮ አለ ናሆም። እንዴ በሩን ገጥለው እኮ ነው የገባችው። ለነገሩ አንተ ምን አለብህ? ሚስት አይደለች? ሚስቴ ተሎ የሚገባት ነገር አይደለችም። ይሄውልህ ኪራ ከዚህ ሙድ እንውጣ ይላሉ ሰኑና ክብሮም። ሰኑ በስራ ቆይታቸዋ ያሳለፈቻቸውን አንዳንድ ነገሮች ለክብሮም እያወራችው ነው። አለቃዋ ሲቆጣትና ሲቀጣትን ምን እንደምታረግና እንዲሁም ከአንዳንድ ነገሮች ተደብቃ ለማምለጥ የምታደርገውን ጥረት በሙሉ ለክብሮም እየነገረችው ነው። ክብሮም በጥሞና እያዳመጠና በትካዜ እያያት ነው። አንድ ቀን እንደዛ አደረግኩ፣ ያው አለቃዬ ሲመጣ ተደበቅኩና ከወንበሩ ስር፣ ከዚያም በኋላ ሳነጥስ ሰማኝ። ግን ይህ ሁሉ እያጠፋሽ ለምንድን ነው የማያባርርሽ አላት። ምን ነው ደስ አለህ እንዴ አለመባረሬ? ወይስ ደግሞ ቢያባሩኝ ደስተኛ ነበርክ? አይ እንደዛ ሳይሆን ገርሞኝ ነው። ያው እነሱ ምንም ባጠፋ በስራዬ ጎበዝ ስለሆንኩ ስለሚያውቁ ነው። ሁሉን ነገር እያንዳንዱን ነገር እሸጥላቸዋለሁ። ምንም ብታጠፋ ዝም ይለዋል። እነሱ ገንዘብ አላቸው፣ ግን እንዴት መጠቀም እንዳለባቸው አይምሯቸውን ትንሽ ቀር ይላቸዋል እያለች እየነገረችው ነው። ግን እኮ እኔንም ሸውደሽ ነበር። አመንክ አይደል? አዎ። እኔ የምልሽ ግን እሺ ምን ነበር? ምንም በቃ ምግብ አብሳይ ብቻ አርገሽኝ ቀረሽ አይደል አለ ክብሮም። ይህን ብለ መሰለኝ የምትመላለሰው አለችው። ሊናና ኪራ ቆይ ፊቴ ላይ የሚያስፈራ ነገር አለብኝ እንዴ? ሁሉም እየመጣ ከኔ ላይ ይጮህብኛል፣ በዛ ላይ አትወዱኝም። በስራሽ ነው እንደዛ የሚያደርጉሽ አለ ኪራም። ምንድን ነው ስራዬ?
ሴተኛ ዳሪ ስለሆንኩ ነው? እረ ዝም በይ ጽናት እንዳትሰማ ይላል። እንደውም እኔ ንጹህ ሴት ነኝ እሺ፣ ንጹህ ነኝ ብሎ ከሚያስቡ ሴቶች ይሻላለሁ፣ በስሬ የማላፍር። ኪራም እኔ ግን አውቀሽ ያደረግሽው እየመሰለኝ ነው አለ። ምኑን? የተፈጠረውን ነገር። ጽናትም ቆየ እኮ ኪራ እያለች እያሰበች ነው ኪችን ሆና። እስኪ ልደውልለት ስትል አይ እንደውም አሁን ይመጣል ብላ ዝም አለች። ሰኑ ደወለችላት። ሰኑ እየደህና ነኝ ምሩ መታ ነበር ሂዳለች እያለች እያወራቻን ነው። በቃ እንደዋወላለን ብላም ስልኩን ዘጋችው። ሆን ብለሽ ያደረግሽው መሰለኝ አለ ኪራም። እንዴት እንደዛማ ካልሆነ ተከትለሽኝ አትመጭም ነበር። አናደኸኝ ነው መጀመሪያ ልክ ስትነቃ እንደ ቆሻሻ ማየትህ አናዶኛል። እሺ ከዛ ገንዘብ በተነብኝ ስትሄድ ይበልጥ አናደደኝ እና ግንባርሽን ስሜሽ ነበር መውጣት የነበረብኝ። እንደዛ ጠብቀሽ ነበር። እኔም እኮ ምንም ስራዬ ቢሆንም ከአንተ ጋር ማደሩን ፈልጌው አይደለም፣ ያው የህይወት አጋጣሚ ነው ያገናኘን። ባይገርምሽ ከአንቺ የተሻለ አስተሳሰብ ነው ያለኝ። ቆይ እንዴት አድርግ ነው የምታስበው? ሰዎች እኮ ሊገሉኝ ነበር እና እኔ ያንቺ መሸሸጊያ ነኝ ከሚወዱሽ ሰዎች እጅ። የሚወዱሽ ሰዎች ያው ጠርሙስ ለማጋጨት ነው። ጓደኛ የለሽም? የተወሰኗልኝ እኔ በራሴ እጅ ወስጄ ለጓደኞችሽ አስረክብሻለሁ። እንደዛማ ማድረግ አልችልም፣ ምክንያቱም የራሴን ኃላፊነት ራሴን መወጣት ያለብኝ እንጂ ሌሎችን ሰዎች እንዲጎዷቸው አልፈልግም። እኔስ ትዳሬስ መበጥበጥ አለበት እንዴ ይላል ኪራም። ቆይ ደግሞ ያች ሚስት ልክ ልኳን የምነግራት መመጻደቋን ካላቆመች ስትል በጥፊ ይመታታል። ማን ስለሆንክ ነው በጥፊ የምትመታኝ? እንዲሁም እውነቱን ልነግር ነበር ተውኩት ብላም ዝም አለች። ምሩና ናሆም ምሩ ሳሎን እያጸዳሽ ነው። እኔ የምልሽ ምሩ የሚያግዝሽ ሰው እኮ ላምጣ? ለምንድን ነው? አያስፈልግም። ደግሞ አንተ እያገዝከኝ አይደል? በነገራችን ላይ ማሚ ደህና ነሽ ብላ ጠይቃሻለች። ኦ ተኝቼ ሳለ እኮ ደውላ ነበርና አላነሳውም። እኔ የምልሽ ምሩ ግን መቼ ነው አባቴን የማስተዋውቅሽ? መጀመሪያ አንተ ታረቅ አባት ግን እሺ ይላል። ሰኑና ክብሮም ካርታ እየተጫወቱ ነው። አንቺ እንደዚህ ነው የምትቀጩ ይላታል። እንዴት? ካርታ እየተጫወቱ ሳለ ክብሮም ያሸንፍና ይቀጣታል፣ እንድትዘፍን ያደርጋታል። እሺ ቢያንስ ቀለል ያለ ቅጣኝ፣ ጨፍሪ። አልጨፍርም፣ ዝፈኝ። እሺ የህልሜ ጓደኛ እያለች እየዘፈነች ነው። ዋው በጣም ደስ ይላል፣ ድምፅሽ ያምራል ይላታል። በቃ ለዛሬ ይህንን ከተጫወትን ወደ ስራ ላይ ብሎም ጥሏት ወጣ። ደህና ወይም አላት። ኪራና ጽናት ወክ ለመውሰድ እየወጡ ነው። ኪራ ወክ እንውጣ ያልኩህ እኮ ልናወራ ነበር አለችው። እኮ ሰላም እኮ እያወራን ነው፣ ያው አልደበረሽም እየተባባሉ ነው። በነገራችን ላይ አባዬ ደውሎ ነበር ሰላም ብሎሻል። እሺ አለች። ምን ነው ውሻ ቀስ ብለሽ እዚህ መሀል መንገድ ላይ ኮልኩዬ ከማሰቀሽ ራስሽ ሳቅ ይላታል። ፈገግ አለች። እንደውም ኧረ ዝም በይ ይላታል። ከዚህ መሀል መንገድ ላይ ፈገግ ብለሽ ደግሞ ሰውን በቁሙ እንዳታስቀሪው እያለም ይመስላል። ስትስቂ ታምሪያለሽ። የምድርን አሸዋ ቆጥረ ታውቅ ትችለዋለህ? አይ አልቆጥረውም አልችለውም ይላል። እኔም ልክ እንደዛ ነው የምወደ እያለችው ነው። ለማንኛውም ጁስ አምሮኛል ግዛልኝ አለች። ይህ አምሮኛል ግን አልበዛም? በኋላ ህያብ እንዳትመጣም እሷማ ትቆያለች። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ያለው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።